ሰላም ጤና ይስጥልን አድማጭ ተመልካቾቻችን የሳምንታዊ ዚያ ስፖርት የሬዲዮ ፖድካስት ፕሮግራም ነው። በዛሬው ዝግጅት የሀገር ውስጥ ባርማዶ ስፖርታዊ መረጃዎች ይዘን ቀርበናል። ፕሮግራሙን በመምራት እኔ ሙሴ መለስ አብራችሁ ቆያለሁ። እስከ ፕሮግራም ፍጻሜ መልካም ቆይታ። ቅድሚያ ከሀገር ውስጥ የምንመለከተው አድማጭ ተመልካቾቻችን የኢትዮጵያ ፕሪሚየር ሊግ ነው። የኢትዮጵያ ፕሪሚየር ሊግ ወደ ወሳኝ ምዕራፍ ተሸጋግሯል ማለት እንችላለን። የ31ኛ ሳምንት ጨዋታዎች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም በመካሄድ ላይ ይገኛሉ። ከአርብ ጀምሮ ጨዋታዎች የተደረጉ ይገኛሉ ማለት ነው። ትናንትና የተደረጉ ጨዋታዎችን ስንመለከት ኢትዮጵያ ንግድ ባንክና አዳማ ከተማ ባደረጉት ጨዋታ አዳማ ከተማ 2-0 በሆነ ውጤት አሸንፏል። ነቢል ኑሪ በ74ኛውና በ81ኛው ደቂቃ ያስቆጠራቸው ግቦች እንግዲህ አዳማ ከተማን ወሳኝ 3 ነጥብ እንዲያገኝ ችሎታል። ወራጅ ቀጠና ውስጥ ነው ለረጅም ሳምንታት እያሳለፈ የሚገኘው። ወራጅ ቀጠና ውስጥ ነው የሚገኘው። በ29 ነጥብ 16ኛ ደረጃ ላይ ይገኛል። ላለመውረድ በሚደረገው ፉክክር ውስጥ በጣም ወሳኝ 3 ነጥብ አግኝቷል ማለት ነው። በዚህ ላይ በተደረገው ሌላኛው ጨዋታ ወላይታ ዲቻና መቻል አንዳቻ በሆነ ውጤት ተለያይቷል ማለት ነው። ዮናታን ኢሊያስ በ47ኛው ደቂቃ ወላይታ ዲቻን መሪ የሚያደርግም ጋናዊው ተጫዋች ኮሊን ኮፊ ኩጆ በ97ኛው ደቂቃ ያስቆጠራት ግብ መቻልን አቻ አድርጋለች ማለት ነው። ቅዳሜ 3 ጨዋታዎች ተደርጓል በአዳማ። የመጀመሪያው ጨዋታ የነበረው በድሬዳዋ ከተማና ባዳር ከተማ መካከል የተደረገው ጨዋታ ነው። ይሄ ጨዋታ በድሬዳዋ ከተማ 2-1 አሸናፊነት ተጠናቋል። አቤል አሰበ በጨዋታና አስራት ቱንጆ በፍጹም ቅጣት ምት ግቦቹን አስቆጥሯል። ሙጂብ ቃሲም ለባዳር ከተማ ብቸኛውን ጎል ከመረብ ላይ አሳርፏል። በዚህ ላይ በተደረገው ሌላኛው ጨዋታ ቅዱስ ጊዮርጊስና ሲዳማ ቡና ተገናኝተው ሲዳማ ቡና 1-0 አሸንፏል። የተከላካይ መስመር ተጫዋቹ ብርሃኑ በቀለ በ37ኛው ደቂቃ ያስቆጠራት ግብ እንግዲህ ሲዳማ ቡናን አሸናፊ አድርጋለች ማለት ነው። በዚህ ላይ በተደረገው ሌላኛው ጨዋታ ሀዲያ ሆሳዕናና ኢትዮ ኤሌክትሪክ አንዳቻ ተለያይተዋል። ጸጋብ ግዛው በ3ኛው ደቂቃ ባስቆጠረው ግብ ሀዲያ ሆሳዕና መምራት ቢችልም አቤል ሀብታሙ ከረፍት መልስ ባስቆጠራት ግብ ኢትዮ ኤሌክትሪክ አቻ ሆኗል ማለት ነው። አርብ ዕለት የተደረጉ ጨዋታዎች ስንመለከት የሳምንቱ ተጠባቂ ጨዋታ በዚህ ዕለት ነበር የተደረገው። በሊጉ አንደኛና ሁለተኛ ደረጃ ላይ የሚገኙት ኢትዮጵያ መድንና ኢትዮጵያ ቡና ባደረጉት ጨዋታ ኢትዮጵያ ቡና 1-0 አሸንፏል። ከክንፍ መስመር የተሻገረለትን ኳስ ዲቫይን ጉቹዋ ያሻገረውን ኳስ ራምኬል ጄምስ በግንባሩ በመግጨት በ47ኛው ደቂቃ ያስቆጠረው ግብ ኢትዮጵያ ቡናን ወሳኝ 3 ነጥብ እንዲያገኝ አስችሎታል። ከሊጉ መሪ ኢትዮጵያ መድን ጋር ያለውን የነጥብ ልዩነት ወደ 6 ዝቅ አድርጓል ማለት ነው። እንግዲህ ኢትዮጵያ ቡና በ54 ነጥብ ሁለተኛ ደረጃ ላይ ይገኛል። ኢትዮጵያ መድን 60 ነጥብ ይዞ ሊጉን እየመራ ይገኛል ማለት ነው። በውድድር ዓመቱም 5ኛ ሽንፈቱን አስተናግዷል። በአንጻሩ ኢትዮጵያ ቡና 16ኛ ድሉን በሊጉ ማስመዝገብ ችሏል። በርካታ ድሎችን በዚህ ዓመት ያስመዘገበው ኢትዮጵያ መድን ነው። 18 ድሎችን ማስመዝገብ ችሏል ማለት ነው። በዚህ ላይ በተደረገው ሌላኛው ጨዋታ አስቀድሞ ከሊጉ መውረዱ የተረጋገጠው ወልዋሎ አዲግራት ዩኒቨርሲቲና አርባ ምንጭ ከተማ ባደረጉት ጨዋታ አንዳቻ ተለያይተዋል። ናትናኤል ሰለሞን በ53ኛው ደቂቃ ያስቆጠራት ግብ ወልዋሎ አዲግራት ዩኒቨርሲቲ መሪ ቢያደርግም ታምራት እያሱ በ63ኛው ደቂቃ ከ10 ደቂቃ በኋላ ያስቆጠራት ግብ አርባ ምንጭ ከተማን 1 ነጥብ እንዲያገኝ አስችሎታል ማለት ነው። የ31ኛ ሳምንት ጨዋታዎች ዛሬ ይጠናቀቃሉ። በዚህም 2 ጨዋታዎች ይደረጋሉ። መቀሌ ሰባ እንደርታና ሱል ሽሬ ከቀኑ 9 ሰዓት የሚያደርጉት ጨዋታ ይጠበቃል። እነዚህ ቡድኖች ወራጅ ቀጠና ውስጥ ነው የሚገኙት። ከወራጅ ቀጠና ለመውጣት በሚደረገው ፉክክር እነዚህ ቡድኖች 3 ነጥብ ያስፈልጋቸዋል። በዛሬው ጨዋታ እንግዲህ 3 ነጥብ ለማግኘት የሚደረገው ፉክክር ጨዋታውን የበለጠ ተጠባቂ ያደርጓል ማለት ነው። የመጨረሻው 31ኛ ሳምንት ጨዋታ በሐዋሳ ከተማና በፋሲል ከነማ መካከል ምሽት 12 ሰዓት ላይ የሚደረግ ይሆናል ማለት ነው። እንግዲህ ሌላው ከሀገር ውስጥ የምንመለከታቸው መረጃዎች የአትሌቲክስ መረጃዎች ናቸው። 13ኛው የኢትዮጵያ ከ20 ዓመት በታችና 4ኛው ከ18 ዓመት በታች አትሌቲክስ ሻምፒዮና ዛሬ በድሬዳዋ ከተማ ተጀምሯል ማለት ነው። በውድድሩ በሁለቱም ጾታዎች ከክልሎች ከከተማ አስተዳደሮች አዲስ አበባና ድሬዳዋን ጨምሮ የተወጣጡ 1192 አትሌቶች ይሳተፋሉ ማለት ነው። እንግዲህ የዚህ ውድድር ዓላማ እንግዲህ በናይጄሪያ በሐምሌ ወር የሚካሄደው የአፍሪካ ከ18ና ከ20 ዓመት በታች የአፍሪካ አትሌቲክስ ሻምፒዮና ላይ ኢትዮጵያን ወክለው የሚሳተፉ አትሌቶችን መምረጥና መመልመል መሆኑን የኢትዮጵያ አትሌቲክስ ፌዴሬሽን ያደረሰን
መረጃ ያመለክታል ማለት ነው። እንግዲህ በመክፈቻው ዛሬ በድሬዳዋ በተጀመረው ውድድር የመክፈቻ ስነ ስርዓት ላይ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር ስለሺ ስህን፣ የባህልና ስፖርት ሚኒስቴር አመራሮች፣ አትሌቲክስ ፌዴሬሽኑ የስራ አስፈጻሚ ኮሚቴ አባላት፣ ሌሎች ጥሪ የተደረገላቸው እንግዶች ተገኝቷል ማለት ነው። የውድድር እስከ ግንቦት 24 ቀን 2017 ዓ.ም እስከ ፊታችን እሁድ የሚቆይ ይሆናል ማለት ነው። ይህን ሻምፒዮና በተመለከተ ያሉ መረጃዎችን በማህበራዊ ትስስር ገጾቻችን በሌሎች ፕሮግራሞቻችን ላይ ይዘን የምንመለስ ይሆናል ማለት ነው። ሌላ የምንመለከተው አትሌቲክስ መረጃ እንግዲህ በክሮኤሺያ ትላንትና የተደረገውን ውድድር ይሆናል። በዋና ከተማ ዛግሬብ በተደረገው የኮንቲኔንታል ቱር የዓለም አትሌቲክስ ውድድር ላይ በሴቶች የኢትዮጵያ አትሌት ጉዳፍ ጸጋይ አሸንፋለች። በሴቶች 1500 ሜትር በተደረገው ውድድር አትሌት ጉዳፍ ጸጋይ 3 ደቂቃ ከ58 ሴኮንድ ከ14 ማይክሮ ሴኮንድ በመግባት አሸንፋለች። አትሌት ብርቅ ያየሎም 3 ደቂቃ ከ59 ሴኮንድ ከ19 ማይክሮ ሴኮንድ በመግባት ሁለተኛ ደረጃን ይዛ አጠናቃለች ማለት ነው። ሳምራዊት ሙሉጌታ ስድስተኛ ደረጃን ይዛ አጠናቃለች። በወንዶች 5000 ሜትር ውድድር አትሌት ቢኒያም ማሪ 13 ደቂቃ ከ13 ሴኮንድ ከ57 ማይክሮ ሴኮንድ በመግባት ሶስተኛ ደረጃን ይዞ አጠናቋል ማለት ነው። እንግዲህ በዚህ ውድድር ላይ እንግዲህ ኢትዮጵያን አትሌቶች ደምቀው ታይተዋል ማለት ነው። አድማጭ ተመልካቾቻችን ከሀገር ውስጥ የነበሩን ስፖርታዊ መረጃዎች ይህን ይመስላሉ። ከአፍታ ቆይታ በኋላ ወደ ውጭ ስፖርታዊ መረጃዎች እናልፋለን። አሁንም ከኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል። አድማጭ ተመልካቾቻችን ከውጭ የምንመለከተው በአውሮፓ ሊጎች በሳምንቱ መጨረሻ ቀናት የተደረጉ ውድድሮችን ይሆናል። እንግዲህ እንግሊዝ ፕሪሚየር ሊግ እንግዲህ ትላንትና ፍጻሜውን አግኝቷል። የ38ኛ ሳምንት ጨዋታዎች ትላንትና ተደርጓል። በተመሳሳይ ከምሽቱ 12 ሰዓት ላይ ማለት ነው። የሊጉ አሸናፊ ቀድሞ የተረጋገጠበት ነው። ሊቨርፑል አስቀድሞ ዋንጫውን አንስቷል። ሳውዛምፕተን፣ ሌስተር ሲቲና ኢፕስዊች ታውንም ወደ ሻምፒዮንሺፕ መውረዳቸው ይታወቃል። ዋናው አጓጊ የነበረው በትላንትናው መርሃ ግብሮች ላይ በአውሮፓ ሻምፒዮንስ ሊግ እንግሊዝን ወክለው የሚሳተፉ ቀሪ ክለቦች እነማን ናቸው የሚለው ጉዳይ ነበር። እነዚህም ምላሽ አግኝተዋል በትላንትና ጨዋታዎች ማለት ነው። ማንቸስተር ሲቲ ከሜዳ ውጪ ወደ ለንደን በማምራት እንግዲህ ፉላም 2-0 በሆነ ውጤት አሸንፏል። ኢልካይ ጉንዶጋን በሚገርም ሁኔታ በመቀስ ምት ያስቆጠራት ግብ ቡድኑን መሪ አድርጋለች። ከረፍት መልስ ኤርሊንግ ሃላንድ ሁለተኛውን ግብ አስቆጥሯል። ከረጅም ጊዜ ከጉዳቱም በኋላ እንግዲህ ወደ ግብ አግቢነቱ ተመልሷል ኤርሊንግ ሃላንድ ማለት ነው። ሌላኛው ጨዋታ እንግዲህ በቼልሲና በኖቲንግሃም ፎረስት መካከል የደረገው ጨዋታ ነው። ይህ ጨዋታ በቼልሲ 1-0 አሸናፊነት ተጠናቋል። ሌቪ ኮልዊል በ50ኛው ደቂቃ ያስቆጠራት ግብ ለቼልሲ ወሳኝ 3 ነጥብ እንዲያገኝ አስችሎታል። ኒውካስል ዩናይትድ ከኤቨርተን ባደረጉት ጨዋታ ኤቨርተን በኒውካስል ሜዳ 1-0 በሆነ ውጤት አሸንፏል። ካርሎስ አልካራዝ ነበረ ከረፍት መልስ ባስቆጠራት ግብ ኤቨርተን ማሸነፍ የቻለው። በአውሮፓ ሊግ እንግዲህ ባሳለፍነው ሳምንት ሽንፈት አስተናግዶ የነበረው ማንቸስተር ዩናይትድ በመጨረሻ የሜዳ ጨዋታው በፕሪሚየር ሊጉ አስቶን ቪላን 2-0 በሆነ ውጤት አሸንፏል። አማድ ዲያሎ በጎል ሁኔታ አንደኛውን ጎል ሲያስቆጠር ክርስቲያን ኤሪክሰን እንግዲህ በፍጹም ቅጣት ምት ሌላኛውን ግብ አስቆጥሯል። በዚህ ጨዋታ ላይ አስቶን ቪላ ግብ ጠባቂ ኢሚሊያኖ ማርቲኔዝ በቀይ ካርድ ከሜዳ ተሰናብቷል ማለት ነው። ውጤቶቹን ተከትሎ እንግዲህ ማንቸስተር ሲቲ በ70 ነጥብ 3ኛ ደረጃ ይዞ ለአውሮፓ ሻምፒዮንስ ሊግ መሳተፉን አረጋግጧል። ቼልሲ በ69 ነጥብ 4ኛ ደረጃን በመያዝ እንግዲህ በሻምፒዮንስ ሊጉ መሳተፉን አረጋግጧል ማለት ነው። ኒውካስል ዩናይትድ እንዲሁ በተመሳሳይ 66 ነጥብ በመያዝ እንግዲህ የአውሮፓ ሻምፒዮንስ ሊግ ተሳትፎን አረጋግጧል። አስቶን ቪላ መሸነፉን ተከትሎ 66 ነጥብ ቢኖረውም በኒውካስል ዩናይትድ በግብ ክፍያ በመበለጡ ምክንያት የአውሮፓ ሻምፒዮንስ ሊግ ተሳትፎን ሲያገኝ ቀርቷል። ይልቁንስ በዩሮፓ ሊግ በሚቀጥለው ዓመት በቀጥታ የሚያሳትፈውን እድል አግኝቷል ማለት ነው። በአጠቃላይ በእንግሊዝ ፕሪሚየር ሊግ በዘንድሮ የውድድር ዓመት ሊቨርፑል፣ አርሰናል፣ ማንቸስተር ሲቲ፣ ቼልሲ፣ ኒውካስትልና ቶተንሃም ስፐርስ ይሳተፋሉ ማለት ነው። 6 ክለቦች ይሳተፋሉ። የአውሮፓ እግር ኳስ ማህበር እንግዲህ በአዲስ ባወጣው ከ2 ዓመት በፊት ባወጣው መመሪያ መሰረት ቡድኖች በአውሮፓ የተለያዩ መድረኮች ላይ በሚያስመዘግቧቸው ውጤቶች ተጨማሪ የተሳትፎ እድል አንድ ተጨማሪ ክለብ የተሳትፎ መስጠቱ ይታወቃል። በእንግሊዝ ፕሪሚየር ሊግ እንግዲህ የዘንድሮ በአውሮፓ ላይ ጥሩ ተሳትፎ ማድረጋቸው ምክንያት 5 ክለቦች ይሳተፋሉ በአውሮፓ ሻምፒዮንስ ሊጉ። በሊጉ ላይ ከአንደኛ እስከ 5ኛ ወጡ ቡድኖች ማለት ነው። በኤሮፓ ሊግ እንግዲህ ማንቸስተር ዩናይትድና ቶተንሃም ተገናኝተው ነበር። እንግዲህ ዋንጫውን ያሸነፈ ቡድን የአውሮፓ ሻምፒዮንስ ሊግ ተሳትፎን
የሚያረጋግጥ በመሆኑ በእግር ኳስ ማህበሩ ሕግ መሰረት ቶተንሃም ስፐርስ ማንቸስተር ዩናይትድን አሸንፎ የአውሮፓ ቻምፒዮንስ ሊግ ተሳትፎ ማረጋገጡ የሚታወስ ነው። ስለዚህ በሚቀጥለው ውድድር ዓመት 6 የእንግሊዝ ክለቦች በአውሮፓ ቻምፒዮንስ ሊግ ላይ የሚሳተፉ ይሆናል ማለት ትልቅ የሚባል ቁጥር ነው። የእንግሊዝ ክለቦች እንግዲህ በቀጣይ ቻምፒዮንስ ሊግ የሚያሳዩት ነገር ይጠበቃል ማለት ነው። እንግዲህ ሌሎች ጨዋታዎችን ስንመለከት በእንግሊዝ ፕሪሚየር ሊግ አርሰናል ሳውዛምፕተን 2-1 በሆነ ውጤት አሸንፏል። ኬረን ቲርኒና ማርቲን ኦዴጋርድ ግቦቹን አስቆጥሯል። ሮስ ስቲዋርት ቀሪዋን ጎል ለሳውዛምፕተን አስቆጥሯል ማለት ነው። እንግዲህ ሳውዛምፕተን አስቀድሞ ከሊጉ መውረዱ የሚታወስ ነው። አርሰናል 74 ነጥብ ይዞ ሁለተኛ ደረጃን ይዞ አጠናቋል። የሊጉ አሸናፊ ሆኖ ሊቨርፑል ትናንትና በሜዳው ባደረገው ክሪስታል ፓላስ ጋር ባደረገው ጨዋታ አንዳቻ በሆነ ውጤት ተለያይቷል ማለት ነው። እንግዲህ እስማኤል አሳር በ9ኛው ደቂቃ ያስቆጠራት ግብ ክሪስታል ፓላስ ለረጅም ሰዓት እንዲመራ አድርጎት ነበር። በ84ኛው ደቂቃ መሐመድ ሳላ ያስቆጠራት ግብ ሊቨርፑልን አቻ አድርጋለት ነው። ከጨዋታው መጠናቀቅ በኋላ ሊቨርፑል 20ኛ ሊግ ዋንጫውን አንሷል። ደማቅ የነበረ ስነ ስርዓት ነበር። የቀድሞ የክለቡ አሰልጣኝ የርገን ክሎፕን በስቴዲየሙ በመገኘት ጨዋታውን ተከታትለውታል ማለት ነው። እንግዲህ በዚህኛው የዋንጫ ስነ ስርዓት ላይ እንግዲህ መሐመድ ሳላ የአመቱ ኮከብ ግብ አግቢነት ሽልማትንም ተረክቧል። 29 ግቦችን በማስቆጠር ማለት ነው። ትናንትና ግብ ማስቆጠር ተከትሎ በእንግሊዝ ፕሪሚየር ሊግ በአንድ የውድድር ዘመን በብዙ ጎሎች ላይ ተሳትፎ ያደረገ ማለትም ኳስ በማግባትና በማቀበል የሚሉ 47 ጎሎች ላይ ተሳትፎ በማድረግ ከአለን ሽረርና አንዲ ኮል ጋር አዲስ ክብረ ወሰን ተጋርቷል ማለት ነው። እነዚህ ተጫዋቾች እንግዲህ አለን ሽረር ለብላክበርን ሮቨርስ፣ አንዲ ኮል በኒውካስል ዩናይትድ በሚጫወቱበት ጊዜ ፕሪሚየር ሊጉ በዚህ ፎርማት ሲጀመር 42 ጨዋታ በነበረበት ፎርማት እንግዲህ በ47 ጨዋታዎች ላይ ጎል ተሳትፎ ይዘው እንግዲህ ለረጅም ጊዜ ይህንን ክብረ ወሰን ይዘው ነበረ። መሐመድ ሳላህን ክብረ ወሰን እንግዲህ ከ20 ዓመት ጊዜ በኋላ እንግዲህ ተጋርቷል ማለት ነው። መሐመድ ሳላህ ልዩ የሚያደርገው እና አለን ሽረር በ42 ጨዋታ ሲሆን መሐመድ ሳላህ በ38 ጨዋታዎች ነው ይህንን ክብረ ወሰን እንግዲህ መጋራት የቻለው ማለት ድንቅ የውድድር ዓመት አሳልፏል። እንግዲህ የአመቱም ምርጥ ተጫዋች ሆኗል። ለአሲስትን በማድረግ እንግዲህ ኮከብ ግብ አግቢም በመሆን በአዲስ ክብረ ወሰን በመስበር እነዚህን ሽልማቶች በአንድ አመት በማግኘትም እንግዲህ የመጀመሪያው እንግሊዝ ፕሪሚየር ሊግ ውስጥ አዲስ ታሪክ የሰራ ተጫዋች ሆኗል ማለት ነው። መሐመድ ሳላህ ድንቅ የውድድር ዓመት አሳልፏል። 29 ግቦችን ሲያስቆጥር እንግዲህ በቀሪዎቹ 18 ግቦች እንግዲህ ተሳትፎ አድርጓል ማለት ነው። ኒውካስል ዩናይትድ አሌክሳንደር አይዛክ በ23 ግብ እንግዲህ ሁለተኛ ደረጃ ይዞ በኮከብ ግብ አስቆጣሪነቱ አጠናቋል። ኤርሊንግ ሃላንድ ትናንት ያስቆጠራት ግብ እንግዲህ በአጠቃላይ በውድድር ዓመት ያስቆጠራቸው ብዛት ወደ 2 ከፍ በማድረግ እንግዲህ 22 ግቦችን ይዞ አጠናቋል ማለት ነው። እንግዲህ ሊቨርፑል በደማቅ ሁኔታ ትናንትና ዋንጫውን ተረክቧል። ትሬንት አሌክሳንደር አርኖልድም ከክለቡ ጋር የተለያየበት ነገር ይፋ አድርጓል ማለት ነው። በክረምቱ የዝውውር መስኮት በነጻ ዝውውር ወደ ሪያል ማድሪድ እንደሚያመራ ይፋ መሆኑ የሚታወቅ ነው እንግዲህ ማለት ነው። እንግሊዝ ፕሪሚየር ሊግ ለ10 ወራት ሲካሄድ ቆይቶ በደማቅ ሁኔታ ትናንትና ተጠናቋል። የአውሮፓ ቻምፒዮንስ ሊግ ተሳትፎም የሚያደርጉ ክለቦች ተለይተዋል። አስቀድሞ መውረዳቸው የታወቁ ቡድኖች አሉ። ቅዳሜ ዕለት ሰንደርላንድ እንግዲህ በፕሌኦፍ ጨዋታ ሼፊልድ ዩናይትድን አሸንፎ እንግዲህ ወደ እንግሊዝ ፕሪሚየር ሊግ መምጣቱ ይታወሳል። ሊድስ ዩናይትድና በርንሊ ያስቀድመው መጥቷል ማለት ነው። እነዚህ 3 ክለቦች እንግዲህ በ2025-2026 የእንግሊዝ ፕሪሚየር ሊግ ላይ ተሳትፎ የሚያደርግ ይሆናል። እንግዲህ ተወዳጁ የእንግሊዝ ፕሪሚየር ሊግ እንግዲህ በነሐሴ ወር አካባቢ ወደ ውድድር ዳግም ይመለሳል። ከዚህ በኋላ እንግዲህ ክለቦች የሚኖራቸው የቅድመ ውድድር ዝግጅት ይሆናል ማለት ነው። ሌላ የምንመለከተው ከአውሮፓ ሊጎች የስፔን ላሊጋ ነው። ለስፔን ላሊጋም እንደዚሁ ሊጉ አሸናፊ ባርሴሎና መሆኑ አስቀድሞ መረጋገጡ የሚታወቅ ነው። በአውሮፓ ቻምፒዮንስ ሊግ የሚሳተፉ ክለቦችም እንዲሁ ተለይተዋል። ትላንትና በተደረጉ የ38ኛ ሳምንት የማሳረጊያ መራጎች ባርሴሎና ከሜዳ ውጭ አትሌቲኮ ቢልባውን 3-0 በሆነ ውጤት አሸንፏል። ሮበርት ሌዋንዶስኪ 2 ግቦችን ሲያስቆጥር ዳኒ ኦልሞ በ94ኛው ደቂቃ በፍጹም ቅጣት ምት ቀሪዋን ግብ ለባርሴሎና አስቆጥሯል። ቅዳሜ ዕለት ሪያል ማድሪድ ከሪያል ሶሲዳድ ባደረጉት ጨዋታ 2-0 አሸንፏል። ሪያል ማድሪድ ኪሊያን ምባፔ በጨዋታና በፍጹም ቅጣት ምት 2 ግቦችን
አስቆጥሯል። 30 ጎሎችን በላሊጋው ማስቆጠር የላሊጋው ከፍተኛ ግብ አስቆጣሪ በመሆን አጠናቋል። እንግዲህ በመጀመሪያ ዓመቱ በአጠቃላይ እስካሁን ያስቆጠራቸውን ግቦች ወደ 43 ከፍ በማድረግ ድንቅ የውድድር ዓመት አሳልፏል። የፈረንሳይ አጥቂ ኪሊያን ምባፔ ማለት ነው። እንግዲህ ሮበርት ሌዋንዶስኪ በ27 ግቦች እንግዲህ ሁለተኛ ደረጃ ይዞ በከፍተኛ ግብ አስቆጣሪነቱ አጠናቋል ማለት ነው። የኦሳሱና አንቴ ቡዲሚር በ21 ግቦች ሶስተኛ ደረጃ ይዞ አጠናቋል። በሪያል ማድሪድና በሪያል ሶሲዳድ ጨዋታ ላይ የነበሩ ክስተቶች ነበሩ። እንግዲህ ሉካ ሞድሪች እና ካርሎ አንቸሎቲ በቡድኑ የመጨረሻ ጨዋታቸውን አድርጓል። ካርሎ አንቸሎቲ በአሰልጣኝነት፣ ሉካ ሞድሪች በተጫዋችነት እንግዲህ ጨዋታዎቹን አድርጓል። እንግዲህ ደማቅ ሽኝት ተደርጎላቸዋል። እንግዲህ በጣም በማልቀስ ስሜታቸውን መቋጠር እስኪያቅታቸው ድረስ ነበር እንግዲህ ስንብታቸውን ያደረጉት ሉካ ሞድሪችና ካርሎ አንቸሎቲ ከሪያል ማድሪድ ጋር 15 ዋንጫዎችን በማንሳት ስኬታማ ጊዜ ሲያሳልፉ፣ ሉካ ሞድሪችም እንግዲህ 28 ዋንጫዎችን አንስቷል ከሪያል ማድሪድ ጋር በላሊጋና በአውሮፓ ሻምፒዮንስ ሊግ ያነሳቸውን ጨምሮ በክለቡም ታሪክ ብዙ ዋንጫ ያነሳ ተጫዋች ነው። እንግዲህ የ39 ዓመት ክሮሻዊ ኮከብ እንግዲህ ሽኝት አድርጓል ማለት ነው። በአሜሪካ በሚካሄደው ክረምት ላይ በሚካሄደው የፊፋ ክለቦች ዓለም ዋንጫ እንግዲህ የመጨረሻ ጨዋታዎቹን ለሪያል ማድሪድ ያደርጋል። በሳንቲያጎ በርናባው ግን የመጨረሻ ጨዋታውን ቅዳሜ ዕለት አድርጓል ማለት ነው። ካርሎ አንቸሎቲም እንደዚሁ የመጨረሻ ጨዋታቸውን አድርጓል። እንግዲህ ሉካስ ቫስኬዝ እንደዚሁ ከ2015 ጀምረው በሪያል ማድሪድ ይጫወት ነበር። እሱም ከ10 ዓመት ቆይታ በኋላ ከክለቡ ጋር የመጨረሻ ጨዋታውን እንግዲህ ቅዳሜ ዕለት ከሪያል ሶሲዳድ ጋር አድርጓል። ተቀይሮ ሲወጣ እንግዲህ ስሜቱን መቋጠር አቅቶት ሲያለቅስ ተመልክተናል። እሱም ስንብት ተደርጎለታል። እንግዲህ በስንብት የታጀበ ጨዋታ ነው ማለት እንችላለን። በ38 ሳምንት ጨዋታዎች ሌሎች ውጤቶችን ስንመለከት አትሌቲኮ ማድሪድ ጂሮናን ከሜዳ ውጭ 4-0 አሸንፏል። አሌክሳንደር ሶርሎዝ 3 ግቦችን በማስቆጠር ሃትሪክ ሰርቷል። ክሌመን ሌንግሌ የባርሴሎና በውሰት የሚገኝ ተጫዋች ነው። ቀሪዋን ግብ ለአትሌቲኮ ማድሪድ አስቆጥሯል ማለት ነው። እንግዲህ ውጤቱን ተከትሎ ያለውን የደረጃ ሰንጠረዥ ስንመለከት ባርሴሎና በ88 ነጥብ አንደኛ ደረጃ ላይ ግን ሪያል ማድሪድ በ80 ነጥብ ሁለተኛ ደረጃን ይዞ አጠናቋል ማለት ነው። አትሌቲኮ ማድሪድ በ76 ነጥብ ሶስተኛ ደረጃ ላይ ይገኛል። አትሌቲኮ ቢልባኦ በ70 ነጥብ አራተኛ ደረጃ ላይ ግን እነዚህ አራት ክለቦች በአውሮፓ ቻምፒዮንስ ሊግ መሳተፋቸውን አረጋግጧል። ቪያሪያል በ70 ነጥብ በተመሳሳይ በግብ ክፍያ ተበልጦ በአትሌቲኮ ቢልባኦ አምስተኛ ደረጃን ይዞ አጠናቋል ማለት ነው። እንግዲህ በአውሮፓ ቻምፒዮንስ ሊግ ለመሳተፍ የቅድመ ማጣሪያ ጨዋታውን ያደርጋል ማለት። ሌላኛው የጣሊያን ሴሪያ አርብ ዕለት ለረጅም ሳምንታት ሲፎካከሩ የነበሩት ናፖሊና ኢንተር ሚላን እንግዲህ ጨዋታቸውን አድርጎ ናፖሊና ኢንተር ሚላን ሁለቱም አሸንፈዋል። ይሁንና ናፖሊ ባለ ነጥብ ብልጫ ወስዶ እንግዲህ አጓጊውን የጣሊያን ሴሪያ ውድድር በአሸናፊነት አጠናቋል ማለት ነው። ናፖሊ ካግሊያሪን 2-0 በዛው ዕለት አሸንፎ ነበረ። ስኮት ማክቶሚናና ሮሜሎ ሉካኩ ሁለቱን ግቦች አስቆጥሯል ማለት ነው። ኢንተር ሚላን ኮሞን 2-0 አሸንፏል። ከሜዳ ውጭ ስቴቨን ዴፍሬና ዮዋኪን ኮሪያ ናቸው ለኢንተር ሚላን ግቦቹን ያስቆጠሩት። በዚህ ጨዋታ ላይ ቀድሞ ሊቨርፑል ግብ ጠባቂ ነው የኮሞ ግብ ጠባቂ በቀይ ካርድ ከሜዳ ተሰናብቷል። ፔፔሬና እንግዲህ የመጨረሻ ፕሮፌሽናል ጨዋታው እንግዲህ በቀይ ካርድ በመሰናበት አጠናቋል። ለየት ያለ አጋጣሚ ነው። ውጤቱን ተከትሎ እንግዲህ ናፖሊ በ82 ነጥብ የስኩዴቶን ዋንጫ ለአራተኛ ጊዜ አንሷል። ከ2002 በኋላ በሁለት ዓመት በኋላ እንግዲህ ዋንጫውን ድጋሚ ማንሳት ችሏል የአንቶኒዮ ኮንቴ ናፖሊ። ኢንተር ሚላን በ80 ነጥብ ሁለተኛ ደረጃ ይዞ አጠናቋል። ሌሎች ውጤቶችን ስንመለከት ሊቼ ላዚዮን 1-0 ሲረታ፣ ፓርማ አትላንታን 3-2 አሸንፏል። የክላውዲዮ ራኖሪው ድንቁ ቡድን ሮማው ቶሪኖ 2-0 አሸንፏል። ጁቬንቱስ ቤንዚያን 3-2 በሆነ ውጤት አሸንፏል። ኤሲ ሚላን ሞንዛን 2-0 በሆነ ውጤት አሸንፏል። ፊዮረንቲና ዩዲንዜን 3-2 በሆነ ውጤት አሸንፏል ማለት ነው። እንግዲህ አትላንታ በ74 ነጥብ ጁቬንቱስ በ70 ነጥብ ሶስተኛና አራተኛ ደረጃ ይዞ እንግዲህ ቻምፒዮንስ ሊግ መግባታቸውን አረጋግጧል። ናፖሊና ኢንተር ሚላንን ጨምሮ ማለት ነው። እንግዲህ ሮማ 69 ነጥብ፣ ፊዮረንቲና 65 ነጥብ ይዞ አምስተኛና ስድስተኛ ደረጃን ይዘው አጠናቋል ማለት ነው። እንግዲህ ሌላ የምንመለከቱ እንግዲህ በጀርመንና ፈረንሳይ የሊግ ውድድሮቻቸው ባሳለፍነው ሳምንት ተጠናቋል። በዚህ ሳምንት መጨረሻ ላይ ጥሎ ማለፍ ጨዋታዎች ተደርጎ ነበር በፈረንሳይም በጀርመንም። በፈረንሳይ እንግዲህ በድንቅ ብቃት ላይ የሚገኘው የሊጉ አሸናፊ ፒኤስጂ ሬሚስን በስታደ ፍራንስ 3-0 አሸንፏል። በፍጻሜ በጥሎ ማለፉ ጨዋታ ማለት ነው። ብራድሊ ባርኮላ 2 ግቦችን ሲያስቆጥር አሽራፍ ሀኪሚ ቀሪዋን ግብ አስቆጥሯል። እንግዲህ የውጤቱን ተከትሎ የሉዊስ ኤንሪኬ ፒኤስጂ ለ16ኛ ጊዜ በማንሳት የጥሎ ማለፉን ኩፓ ደ ፍራንስን በማንሳት
አዲስ ታሪክ ሰርቷል። በውድድሩም በርካታ ዋንጫዎችን ያነሳ ቡድን ነው። ሬሚስ እንግዲህ 2 ዋንጫዎችን ከዚህ በፊት በኩፓ ደ ፍራንስ ወይም ጥሎ ማለፍ ውድድር አንስቶ ነበር። ከ63 ዓመት በኋላ ዋንጫ የማንሳት ህልሙ ሳይሳካ ቆርጧል። ይህ ቡድን እንግዲህ በሬሌጌሽን ፕሌይኦፍ ወይም ደግሞ ለዓለም ወረድ ከሁለተኛ ዲቪዚዮን ከሚገኘው ሜስ ጋር የመጀመሪያ ዙር ጨዋታውን ባሳለፍነው ሳምንት ከሜዳ ውጪ አድርጎ አንዳቻ መለያየቱ ይታወሳል። ሐሙስ በሜዳው እንግዲህ ጨዋታውን ያደርጋል ሬሚስ ከሜስ ጋር ማለት ነው። ይህን ጨዋታ ካሸነፈ በፈረንሳይ ሊጓ መቆየቱን ያረጋግጣል። ከተሸነፈ እንግዲህ ወደ ታችኛው ሊግ ይወርዳል ማለት ነው። እንግዲህ በዚህ መሀል ሆኖ ነው ሬሚስ ይህን ጨዋታ ያደረገው። እንግዲህ ሽንፈት አጋጥሞታል። ከዋንጫ በሊጉ መቆየቱ እንግዲህ ዋነኛ ትኩረቱ ይመስላል። ሜትስ እንግዲህ የፊታችን ሬሚስ ማለት ነው የፊታችን ሐሙስ የመልስ ጨዋታውን በሜዳው ያደርጋል። በሜዳው መሆኑ ጥሩ እድል ይሰጠዋል ተብሎ ነው የሚጠበቀው። የዚህንም ጨዋታ ውጤት እንግዲህ ዘን በቀጣይ ፕሮግራሞቻችን ላይ ይዘን የምንቀርብ ይሆናል ማለት። ፒኤስጂ በዚህ ሳምንት ቅዳሜ ዕለት ከኢንተር ሚላን ጋር እንግዲህ ጨዋታውን ያደርጋል በሻምፒዮንስ ሊግ። ይህን ጨዋታ እንመለስበታለን በቀጣይ ፕሮግራሞች ላይ ማለት ነው። በሻምፒዮንስ ሊጉ ለሚያደርገው ጨዋታ የፈረንሳዩ ቡድን እንግዲህ ጥሩ መነቃቃት ሊያገኝ የሊጉን ዋንጫ አሸንፏል። 2 ዓመት በተከታታይ ሉዊስ ኤንሪኬ የፈረንሳይ ሊግንም የፈረንሳይ ጥሎ ማለፍንም በማንሳት እንግዲህ ታሪክ ሰርቷል ማለት ነው። እንግዲህ ሌላኛው የጀርመን ጥሎ ማለፍ ዋንጫ ነው። የጀርመን ጥሎ ማለፍ ዋንጫ እንዲሁ ቅዳሜ በጀርመን በርሊን ኦሎምፒክ ስቴዲየም ተደርጓል። በዚህ መሰረት ስቱትጋርት አርሜኒያ ቤልፊልድን 4-2 በሆነ ውጤት አሸንፏል። ኢንዞ ሚሎት 2 ግቦችን ሲያስቆጥር ዴኒስ ኡንዳቭ እና ኒክ ወልትሜድ እንግዲህ ቀሪዎቹን ግቦች ለስቱትጋርት አስቆጥሯል። ጁሊያስ ኪኒያ ለአርሜኒያ ቤልፊልድ አንዷን ግብ ሲያስቆጥር ጆሽ ባግኖማን በራሱ ግብ ላይ የስቱትጋርት ተጫዋች ማለት ነው ያስቆጠሩት ግብ እንግዲህ ለአርሜኒያ ቤልፊልድ 2 ግቦች ሆኖ ተቆጥሯል ማለት ነው። ውጤቱን ተከትሎ ስቱትጋርት ለ4ኛ ጊዜ የዴፍቢ ቮካል ማለትም የጀርመን ጥሎ ማለፍ ዋንጫን ማንሳቱን አረጋግጧል ማለት ነው። እንግዲህ በሳምንቱ መጨረሻ ቀናት ስቱትጋርትና ፒኤስጂ እንግዲህ ዋንጫ አንስቷል ማለት ነው። በስተ መጨረሻ የምንመለከተው እንግዲህ ወደ አፍሪካ እናመራና የካፍ ሻምፒዮንስ ሊግ እና የካፍ ኮንፌዴሬሽን ዋንጫ ሊሆናል። እንግዲህ የካፍ ሻምፒዮንስ ሊግ የፍጻሜ ጨዋታ የመጀመሪያ ጨዋታ ቅዳሜ ዕለት ተደርጓል። አድማጭ ተመልካቾቻችን በዚሁ መሰረት ማሜሎዲ ሳንዳውንስ ከግብፁ ኤፍሲ ፒራሚድስ ጋር ባደረጉት ጨዋታ አንዳቻ ተለያይቷል። ይህ በሎፍቱስ ቤርስፊልድ ፕሪቶሪያ ላይ የተደረገ ጨዋታ ነበር። ሉካስ ሪቤሮ ከረፍት በፊት ባስቆጠረው ግብ ማሜሎዲ ሳንዳውንስ መብራት ቢችልም ሞሮካዊ መሐመድ ኤልካርቲ በ94ኛው ደቂቃ ያስቆጠረው ግብ ኤፍሲ ፒራሚድን አቻ አድርጓል። እነዚህ ሁለቱ ቡድኖች የመልስ ጨዋታ እንግዲህ የፊታችን እሑድ ግንቦት 24 ካይሮ ላይ የሚደረግ ይሆናል። የካፍ ሻምፒዮንስ ሊግን የሚያሸንፈው ቡድን ከዋንጫው በተጨማሪ $4 ሚሊዮን ሽልማት ያገኛል። ሁለተኛ የሚወጣው ቡድን $2 ሚሊዮን ሽልማት ያገኛል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ለካፍ ሻምፒዮንስ ሊግ ተሳታፊዎች አጠቃላይ $17.6 ሚሊዮን ዳጎስ ያለ ሽልማት ማዘጋጀቱን ይፋ አድርጓል ማለት ነው። ሌላ አንድ እርከን ዝቅ ብሎ የካፍ ኮንፌዴሬሽን ዋንጫ ውድድር ይካሄዳል። የሱም የፍጻሜ ውድድር የመልስ ጨዋታ ትናንትና ተደርጎ ነበረ ዛንዚባር ላይ። የታንዛኒያው ሲምባና የሞሮኮ ቤርካኔ ባደረጉት ጨዋታ አንዳቻ ተለያይቷል ማለት ነው። ጆሹዋ ሙልቴ እንግዲህ ያስቆጠራት ግብ ሲምባ መሪ ቢያደርግም ማሊያው ሶማሊያ ሲዲቪ ያስቆጠራት ግብ አርሲ ቤርካኔን አቻ አድርጋል። ውጤቱን ተከትሎ የሞሮኮ ቡድን በድምር ውጤት 3-2 በማሸነፍ የካፍ ኮንፌዴሬሽን ዋንጫ ለ3ኛ ጊዜ ማንሳቱን አረጋግጧል ማለት ነው። በመጀመሪያው ጨዋታ 2-0 ሞሮኮ ላይ ማሸነፉ የሚታወስ ነው። ከዚህ ቀደም የሞሮኮ ቡድን በ2022 እና በ2020 ይሄን ዋንጫ ማንሳቱ ይታወቃል። የሞሮኮ ንጉስ መሐመድ 5ኛው ውጤቱን ተከትሎ ለቡድኑ እንኳን ደስ አላችሁ መልእክት አስተላልፏል። እንኳን ደስ አላችሁ። ሞሮኮ ቡድን በጣም ድንቅ የሚባል ጊዜን እያሳለፈ ይገኛል። 3ኛ ዋንጫውን በካፍ ኮንፌዴሬሽን ዋንጫ በማንሳቱ ደስተኛ ነኝ። ድንቅ ቡድን፣ ትልቅ ክለብ ነው ያለን። ሞሮኮን በትልቅ ሁኔታ ያስጠራ ቡድን ነው። በድጋሚ እንኳን ደስ አላችሁ ለማለት ወዳለሁ ሲሉ አስተያየታቸውን ሰጥቷል ማለት ነው። እንግዲህ አድማጭ ተመልካቾቻችን የዛሬው የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ይህን ይመስል ነበር። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት።